Welcome. This is chapter 2 for functional group and part 3. እንግዲህ ዛሬ part 3 ላይ ደርሰናል. chapter 2 part 1 part 2 part 3 እያል ዛሬ መጨረሻው part 3 ላይ ደርሰናል. እንግዲህ so organic chemistry chapter 2 part 3 የምናየው ማለት ነውና እንግዲህ ለቻናላችን አዲስ እንደምትሆኑ ወደ ተራፈን እንዲያሉ በጣም ጥቂት ቪዲዮዎችን ታገኛላችሁ ማለት ነው። ቪዲዮዎችን እስከ መጨረሻው ተከታተላችሁ ከተመቻችሁ ደግሞ ላይክ ማድረጉን እንዳትረሱ እንላለን። በቀጥታ ወደ ቲዮሪያችን እንገባለን። እንግዲህ መጀመሪያው ላይ ፓርት 1 ላይ ፋንክሽናል ግሩፕ ምንድነው ብለን ክላሲፊኬሽን ኦፍ ፋንክሽናል ግሩፕ አሊፋቲክ፣ አሮማቲክ እና ካርቦኒያል ብለን ነበረ። መጀመሪያ ላይ አሊፋቲክ የምንላቸው አልኪን እና አልካይል እንደሆኑ አየን። ሁለተኛው ፓርት 2 ላይ ደግሞ ስለ አሮማቲክ ሃይድሮካርበን፣ ቤንዚን፣ ፌኖል እና ካርበን ዊዝ ሄትሮአተም የምንላቸው ላይክ ኢተርስ እና አልኮል የሚሉትን ፋንክሽናል ግሩፕ ለማየት ሞክረን ነበር። ዛሬ ደግሞ ስለ ካርቦኒያል የምናይ ይሆናል ማለት ነው። እንግዲህ ካርቦኒያል ኮምፓውንድ የምንላቸው ፋንክሽናል ግሩፕ በደንብ በስፋት የምናይ ይሆናል ማለት ነው። So እንግዲህ ካርቦኒያል ኮምፓውንድ የምንላቸው በብዛት ካርበን ኦ ደብል ቦንድ ፋንክሽናል ግሩፕ ያላቸው ማለት ነው። So the large majority of organic compound present in all biological molecules, most pharmaceutical agent and many synthetic chemical have this carbonyl compound. እንግዲህ አብዛኞቹ biological compound የምንላቸው እንዲሁም pharmaceutical agent ወይም ደግሞ ድራጎች በራሱ ካርቦኒያል ካርበን ፋንክሽናል ግሩፕ አላቸው። የብቻ ሳይሆን በቤተ ሙከራ ውስጥ የሚሰሩ አንዳንድ ሲንቴቲክ ኬሚካሎች በራሱ ይሄንን ካርቦኒያል ካርበን ፋንክሽናል ግሩፕ ይኖራቸዋል ማለት ነው። So the chemistry of living organism is the chemistry of carbonyl compound ማለት ይቻላል ማለት ነው። ምክንያቱም ካርቦሃይድሬት ብንወስድ አልዲሃይድ፣ ኬቶን፣ ካርቦክሲሊክ አሲድ፣ ኢስተር ብንል አማይድ ብንል ሁሉም ካርቦኒያል ካርበን ፋንክሽናል ግሩፕ ስላላቸው በአጠቃላይ the chemistry of living organism is the chemistry of carbonyl compound ማለት ያስኬዳል ማለት ነው። ካርበን or the carbonyl carbon atom bears as positive charge on carbon and oxygen bears a partial negative charge ላይ እንግዲህ እዚህ ጋር ካርቦኒያል ካርበን እና ኦክሲጅን ቦንዱን ካያችሁት ካርበን እና ኦክሲጅን ሁለት ኤሌመንቶች ላይ የተሰራ ቦንድ ነው። ኦክሲጅን እንደምታውቀው ኤሌክትሮኔጌቲቭ ኤሌመንት ስለሆነ ፓርሻል ኔጌቲቭ ነው የምንሰጠው። ካርበን ግን ከኦክሲጅን በተሻለ ኤሌክትሮፖዚቲቭ ኤሌመንት ስለነበር ፓርሻል ፖዚቲቭ እንሰጠዋለን። ይሄ ማለት በኬሚስትሪኛ ፓርሻል ፖዚቲቭ ወይም ደግሞ ካርበን ፕላስ ሆነ ማለት ኤሌክትሮፊሊክ ይባላል። ኦክሲጅን ማይነስ ወይም ደግሞ ሎን ፔር አለው ማለት ደግሞ ኒውክሊዮፋይል ይሆናል ማለት ነው። እንግዲህ በካርበን እና በኦክሲጅን መካከል የሚፈጠረው ቦንድ ፓይ ቦንድ እንደሚባል ወይም ደግሞ ደብል ቦንድ ስለሆነ ፓይ ቦንድ እንደሚባልም ባለፈው አይተናል ማለት ነው። እንግዲህ ይሄ ካርቦኒያል ካርበን የምንለው ብዙ ኮምፓውንዶች ውስጥ ይገኛል። የመጀመሪያዎቹ እንግዲህ አልዲሃይድ እና ኬቶን ናቸው። አልዲሃይድ እና ኬቶን ካርቦኒያል ካርበን ያላቸው ኮምፓውንዶች ናቸው። ይሄ እንደምታዩት ፎርማልዲሃይድ ነው፣ ይሄኛው ደግሞ አልዲሃይድ ነው፣ ይሄ ደግሞ ኬቶን። ስለዚህ እንግዲህ ካርቦኒያል ካርበን ላይ ሁለቱም ሃይድሮጂን ከሆኑ ካርበን ላይ or ካርቦኒያል ካርበን ላይ አታች የሆነ ፎርማልዲሃይድ ይባላል። ይሄ ደግሞ በሲምፕለስት አልዲሃይድ ክላስ ማለት ነው። አልዲሃይድ ስንል ግን እዚህ ጋር አንዱ ሃይድሮጂን ነው፣ አንዱ ደግሞ አር ግሩፕ ይሆናል ማለት ነው። እንግዲህ አር ግሩፕ ቤንዚን ሪንግ ሊሆን ይችላል፣ ሚቲል ሊሆን ይችላል፣ ኤኒ አልካይል ራዲካል ሊሆን ይችላል ማለት ነው። ስለዚህ አንድ አር እና አንድ ሃይድሮጂን ካርቦኒያል ካርበን ላይ አታች ከሆነ ያንን አልዲሃይድ እንላለን። ነገር ግን ሁለቱም አር ግሩፕ ተመሳሳይ ሊሆን ይችላል ወይም ደግሞ የተለያየ አር ግሩፕ አታች ካደረገ ካርቦኒያል ካርበን ኦፍ ኬቶን ልንለው እንችላለን ማለት ነው። So aldehydes are named by replacing terminal E of the corresponding alkane to al and the parent chain must contain SGO or aldehyde functional group ማለት ነው። and this functional group is numbered as number 1 ማለት ስለዚህ ሁሌም ስማቸውን ስንጠራ እንግዲህ ይሄንን functional groupን include ማድረግ መነሻ ማድረግ አለብን። መጨረሻ ላይ ግን የአልኪል ላይ ኢ የምንላትን ወደ አል እንጨምራለን። ለምሳሌ ይሄኛው ፎርማልዲሃይድ የሚለው ለምሳሌ ሚታናል ልንል እንችላለን፣ ኢታናል ልንል እንችላለን፣ ፕሮፓናል ልንል እንችላለን። አል የሚያሳየው አልዲሃይድ እንደሆነ ነው ማለት ነው። እዚህ ጋር እንደምታዩት ይሄ ሚታናል የምንለው እንግዲህ ፎርማልዲሃይድ ወይም ደግሞ ከሚቴን ተሰራ ሲምፕለስት አልዲሃይድ ነው። ኢታናል ልንል እንችላለን፣ ፕሮፓናል ልንል እንችላለን። ዲስ ሲሆኑ
አልዲሃይድ ፈንክሽናል ግሩፕ ነው የሚያሳዩት ማለት ነው። ሌላው እዚህ ጋር ደግሞ አንዳንዴ አልዲሃይድ ፈንክሽናል ግሩፕ በራሱ ሁለት ሆነው ሊመጡ ይችላሉ። እዚህ እንደምታዩት ይሄ አልዲሃይድ ነው፣ ይሄ አልዲሃይድ ነው። እንዲህ ሲሆኑ ዲያል እንላለን። ዳይ የሚያሳየው ሁለት መሆናቸው ነው። አል የሚያሳየው ደግሞ አልዲሃይድ መሆናቸው። ስለዚህ ምን ይላል? ካርቦን ትቆጥራላችሁ 1 2 3 4 5 6 6 ሲሆን ሄክሴን ነው። ስለዚህ ሄክሴን ዳያል እንላለን ማለት ነው። ይሄኛው ቤንዚን ነው። እዚህ ጋር እንደምታዩት አልዲሃይድ ፈንክሽናል ግሩፕ አለ። ስለዚህ ቤንዛ ካርባ አልዲሃይድ ወይም ደግሞ ቤንዛ አልዲሃይድ ቤንዛን አልዲሃይድ ነው። አል የሚያሳየው እንግዲህ አልዲሃይድ እንደሆነ ነው ማለት ነው። ስለዚህ ይሄ ኮመን ዌይ ኦፍ ኔሚንግ ነው ማለት ነው። ኮመን ኔማቸው በዚህ መልኩ መጥራት እንችላለን ማለት ነው። ያ ብቻ ሳይሆን ትሪፕል ደብል ቦንድ ሊኖራቸው እንደሚችል ያሳያል ማለት ነው። እዚህ ጋር ለምሳሌ ከዚህ ተነስታችሁ ይሄን 1 2 3 ብትሉ ሶስተኛው ላይ ደብል ቦንድ ይታያል። ስለዚህ 3 ፔንቲናል ማለት እንችላለን። ፔንቲናል ያለው ለምንድን ነው? እነኚህን ካርቦን መቁጠር ነው። ከዚህ ተነስታችሁ 1 2 3 4 5 ስለዚህ 5 ፔንታ ነው። ስለዚህ ፔንቲናል ብለን ስሙን ልንሰይም እንችላለን ማለት ነው። ሶ ኬቶን ሲሆን ደግሞ ኬቶን እንግዲህ named by replacing e of an alkane with one ነው or one necessary to specify the location of carbonyl compound ይላል። ለምሳሌ እንግዲህ አል የሚለውን አንዲሃይድ አሁን ደግሞ ዋን or one ብለን እንጠራለን ማለት። ለምሳሌ እዚህ ጋር ብትመጡ ፕሮፓኖን ይላል። ስለዚህ one የሚያሳየው ኬቶን ፈንክሽናል ግሩፕ እንደሆነ ነው ማለት። እዚህ ጋር ብትመጡ ከዚህ ትጀምራላችሁ። ከዚህ ለዚህኛው ቅርብ የሆነ ወይም ደግሞ ለካርቦኒያል ካርቦኗ ቅርብ የሆነውን መንገድ ነው የምንመርጠው። ከዚህ ብንነሳ 1 2 3ኛው ላይ እናገኛለን። ከዚህ ብንነሳ ደግሞ 1 2 3 4ኛው ላይ እናገኛለን። ስለዚህ 3 ደግሞ ከ4 ስለሚያንስ ከዚህ ነው መንገዱ ትክክለኛ ይሄ ነው ማለት። ከዚህ ተነስታችሁ 1 2 3 4 5 6 ስለዚህ 6 ሲሆን ሄክሴን ነው። ሶስተኛው ላይ ግን ካርቦኒያል ካርቦኑ አለ። ስለዚህ 3 ሄክሳኖን ይሆናል ማለት ነው። ልክ እንደ አልዲሃይድ ሁሉ ኬቶኖችም ሁለት ፈንክሽናል ግሩፕ ወይም ደግሞ ሁለት ካርቦኒያል ካርቦን ሊኖራቸው ይችላል። ያኔ ዳዮን እንላቸዋለን ማለት ነው። ዳይ ሆን የምንለውን ስም እንሰጣቸዋለን ማለት ነው። ለዚህ ጋር የተሰጠ ለምሳሌ ሳይክሎ ፎርሙላ ወይም ሳይክሊክ ፎርሙላ ይችላል። ይሄ እንደምታዩት ሳይክሎ ሄክሴን ነው። ለነገር ግን ኬቶን ፈንክሽናል ግሩፕ ስላለው ሳይክሎ ሄክሳኖን እንላለን። እንዲም ሊሆን ይችላል፣ ደብል ቦንድ ሊሆን ይችላል። ልክ እንደግሞ ከዚህ ተነስታችሁ 1 2 3 4 አራተኛው ላይ ሄክሲን ወይም ደግሞ ደብል ቦንዱ አለ። ሁለተኛው ላይ ደግሞ ካርቦኒያል ካርቦን አለ። ሁለት የሚያሳየው እቺን ካርቦኒያል ካርቦን ነው። አራት የሚያሳየው ደግሞ እቺን ደብል ቦንድ ነው ማለት ነው። ስለዚህ በዚህ መልኩ መሰየም እንችላለን። ያ ብቻ ሳይሆን ልክ እንደዚህ በቤንዚን ሪንግ ላይ አልዲሃይድ አታች ሆኖ ሊመጣ ይችላል። ለምሳሌ ሴታፌኖን ወይም ደግሞ ሚታይ ፌናይል ኬቶን እንላለን። ሚቲል ማለት እቺ ነች፣ ፌኒል ማለት ይሄ ነው። እቺ ደግሞ ፈንክሽናል ግሩፕ ኬቶን ስለምታሳይ ኬቶን ብለን መጨረሻ ላይ እንጠራለን ማለት ነው። So carbonyl compound may exist in an equilibrium mixture of two forms called keto or enol. So usually the keto form is the prevailing and the most stable species ይላል። እንግዲህ ኬቶ or enol ፎርም ሆኖ ሚክስ ሆኖ ሊገኝ ይችላል። እንግዲህ ኢኖል ስንል ያው ታውቃል ደብል ቦንድ ያለው አልኮል ማለት ነው። ባለፈው ማይተናል። እንግዲህ ካርቦኒያል ካርቦን 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 ትሪፕል ቦንድ ላይ ውሃ ስንጨምር እንደ ፕሬዘንስ ኦፍ ሰልፈሪክ አሲድ አዝ ካታሊስት ኢኖል እንፈጥራለን። ይሄ ኢኖል ከኬቶን ጋር ኢኩሊብሪየም ሊገኝ ይችላል ማለት ሪዞናንስ አማካኝነት ማለት ነው። ይሄ ማለት እዚህ ጋር ኦክሲጅን ላይ ያሉ ሎን ፔሮች ወደ ታች በመመለስ እቺ ደብል ቦንድ ብሬክ በማድረግ ኬቶን ሊፈጥሩ ይችላሉ ማለት። ስለዚህ ይሄና ይሄ ኢኩሊብሪየም የሚገኙበት ኮንዲሽን ሊፈጠር ይችላል። እንግዲህ ፎርማልዲሃይድ ብዙ ጊዜ በኦክሲዴሽን ኦፍ ሚታኖል ነው የሚፈጠረው። እንዳሉ ባለፈው ፕራይመሪ አልኮል ኦክሲዳይዝ ስናደርግ አልዲሃይድ ይሰጣል። አልዲሃይድ ደግሞ ኦክሲዳይዝ ካርቦክሲሊክ አሲድ ይሰጣልና ይሄ ፎርማልዲሃይድ ቤተ ሙከራ ውስጥ እንግዲህ እንደ ሶልቨንት የምንጠቀምበት ነው። ያ ብቻ ሳይሆን ልክ እንደ ዲስኢንፌክታንት፣ አንቲሴፕቲክ፣ ፕሪዘርቫቲቭ ፎር ባዮሎጂካል ስፔሲመን የምንጠቀምበት ሶልቨንት ነው ማለት ነው። ሶ 35 37 ፎርማልዲሃይድ ማለት 37 53 ውሃ ውስጥ ማለት ነው። ያ ምንለው ፎርማሊን ይሄ ለአስከሬን ወይም ለሬሳ ማድረቅ የምንጠቀምበት በራሱ አልዲሃይድ እንደሆነ ይናገራል ማለት ነው። እንግዲህ ፊዚካል ፕሮፐርቲያቸውን ስናይ the carbonyl compound is more polar, therefore aldehyde and keton are higher boiling point than the hydrocarbons the same molecular weight. ከና ኬቶን ከና አልኪን እና አልካይን አንፃር ኮምፔር ስናደርጋቸው እነኚህ በጣም ፖላር ስለሆኑ ሃይድሮጂን ቦንድ በተወሰነ ስላላቸው ቦይሊንግ ፖይንታቸው የተሻለ ከፍ ይላል ማለት ነው። since aldehyde and keton have strong hydrogen bond between their molecule, they have lower boiling point than corresponding alcohol. ከአልኮል አንፃር ደግሞ ስናየው
ሎወር ቦይሊንግ ፖይንት ይኖረዋል ማለት ነው። ምክንያቱም የአልኮል ሃይድሮጅን ቦንድ ከነ ኬቶን እና አልዲሃይድ ከፍ ያለ ስለሆነ ማለት ነው። እዚህ ጋር ለምሳሌ ቡቴን አለ፣ ፕሮፓናል አለ፣ አሴቶን አለ፣ ዋን ፕሮፓኖል አለ። ይሄ አልዲሃይድ ነው፣ ይሄ አልኬን ነው፣ ይሄ ደግሞ ኬቶን ነው፣ ይሄ ደግሞ አልኮል ነው። ስለዚህ ኮምፔር ስታደርጉት ለምሳሌ ይሄ አልዲሃይድ እና ይሄ አልኬን ኦልሞስት ሞለኪውላር ዌታቸው አንድ ነው፣ ነገር ግን ቦይሊንግ ፖይንታቸው ይለያያል ማለት ነው። ይሄ ኬቶን እና ይሄ አልዲሃይድም እንደዛው፣ ይሄ አልኮል እና ይሄ አሴቶን እንደዛው፣ ነገር ግን የካርበን መጠናቸውን ዝም ብላችሁ ብትቆጥሩ ኦልሞስት ተቀራራቢ ነው ማለት ነው። ስለዚህ የሃይድሮጅን ቦንድ መኖር ቦይሊንግ ፖይንት እና ሜልቲንግ ፖይንት ላይ ተጽዕኖ እንደሚኖረው ልታውቁ ያስፈልጋል ማለት ነው። የሚቀጥለው እንግዲህ ካርቦክሲሊክ አሲድ እና የካርቦክሲሊክ አሲድ ዴሪቬቲቭ የምንላቸው ናቸው። እንግዲህ ካርቦክሲሊክ አሲድ የምንለው RCOOH የሚለው ፈንክሽናል ግሩፕ የሚይዝ ነው። ሴንትራል ፕሌስ አመን ካርቦናይል ኮምፓውንድ ነው። they present in majority of biological pathway. They also serve as a starting material for preparing numerous carboxylic acid derivatives such as acid chloride, esters, amides and acid anhydride. አሁን ብዙ ጊዜ acid chloride, esters, amide and acid anhydride የምንላቸው ከካርቦክሲሊክ አሲድ ላይ ድራይቭ የሆኑ ናቸው። ስለዚህ ልክ እንደ ፓረንት ነው የሚያገለግለው ማለት ነው ካርቦክሲሊክ አሲድ። so the compound with groups that can be replaced by nucleophile can produce acid derivative. ለምሳሌ ይሄ ካርቦክሲሊክ አሲድ ቢሆን ኢስተርን ደግሞ ከዚህ ጄኔሬት ማድረግ ይችላል፣ ሃይድሮጅንን በአር ሰብስቲቱት በማድረግ ነው። አሴቲክ አንሃይድራይድ ይህንን ደግመን ሪአክት ብናደርገው እንዲህ ያለ ፈንክሽናል ግሩፕ ሊፈጥር ይችላል። አሲያል ክሎራይድ ስንል እንግዲህ አልኮል ፈንክሽናል ግሩፑን በክሎራይድ ሰብስቲቱት ማድረግ ነው። ሌላው አሚድ ፈንክሽናል ግሩፕ ነው። ይህንን እንግዲህ በNH2 ሰብስቲቱት ስናደርግ አሚድ እንፈጥራለን። እንግዲህ አሚድ ደግሞ ፕራይመሪ፣ ሰከንዳሪ፣ ተርሸሪ ብሎ ስለሚከፋፈል እዚህ ጋር ያን ክፍፍል ነው እያሳያችኋለሁ። ካኑት ሪፕሌስድ ባይ ኒክሎፋይል ሶ አልዲሃይድ እንደ ኬቶን ግን ቀላል አይደለም፣ ኢዚሊ ሪፕሌስድ ልናደርጋቸው አንችልም የሚል መረጃ ነው እዚህ ጋር እየሰጣችኋለሁ ማለት ነው። ሶ እነኚህ ካርቦክሲሊክ አሲድ እንግዲህ ስማቸውን ስንሰይም ኢ የምትለዋን ተርሚናል አልኬል ላይ የምትገኘውን ወደ ኦይክ እንቀይራለን ማለት ነው። ወደ ኦይክ ለምሳሌ እዚህ ተጥማጡ ሚታኖይክ አሲድ ሚቴን የነበረው ወደ ሚታኖይክ አሲድ እንቀይራለን። ኢታኖይክ አሲድ፣ ሄክሳኖይክ አሲድ ስለ ኦይክ የሚለው እንግዲህ አሲድ ፈንክሽናል ግሩፕ መሆኑን ይጠቁመናል ማለት ነው። እና ሁሌም ኖሜንክሌቸር ስንሰጣ ደግሞ ወደ ፈንክሽናል ግሩፕ ቅርብ የሆነውን ካርበን ነው የምንቆጥረው። ለምሳሌ ከዚህ ነው የምንነሳው ለማለት ነው። 1 2 3 4 አራተኛው ላይ ክሎሪን አለ። ሶ 4 ክሎሮ በአጠቃላይ 6 ካርበን ስላለው ሄክሳኖይክ አሲድ ማለት እንችላለን። ወይም ደግሞ ጋማ ክሎሮ ካፕሮይክ አሲድ፣ ጋማ የተባለበት እቺ አልፋ ነች፣ እቺ ቤታ ነች፣ እቺ ጋማ ነች። ጋማ ፖዚሽን ላይ ምን አለ? ክሎሪን አለ። ስለ ክሎሮ ጋማ ክሎሮ ካፕሮይክ አሲድ ማለት ይቻላል ነው። ሌላው ከዚህ ተነስተው ወደ ስንመጣ ሶስተኛው ላይ ደብል ቦንድ አለ። ይሄ ደብል ቦንድ ግን በኢ እንደ ዜድ ኮንፊጉሬሽን ወይም ደግሞ ደብል ቦንድ ካለ ሁሌ ኢ እንደ ዜድ እንላለን ባይ ሞለኪውላር አቶሚክ ማሳቸውን ኮምፔር አድርገን ለምሳሌ እቺን ደብል ቦንድ ኮምፔር ብታደርጉት እዚች ደብል ቦንድ ላይ ከታች ሃይድሮጅን አለ፣ ከላይ ደግሞ ሃይድሮጅን አለ። እዚህ ጋር ይሄ ያለው ኢቲል ግሩፕ እና ይሄ ሃይድሮጅን ኮምፔር ስናደርግ ሃይድሮጅን ሞላር ማሱ ከዚህኛው ያነሰ ነው። ስለዚህ ሎወር ከላይ ሆነ ሃየር ከታች ሆነ። እዚህ ስትመጡ ግን ሃይድሮጅን ከታች ነው የሚገኘው፣ ይሄ ፈንክሽናል ግሩፕ ከላይ ነው። ስለዚህ ሃየሩ ከላይ ሆኖ ሃይድሮጅን ከታይ ነው። ስለዚህ ሃየር እና ሎወሩ ወይም ደግሞ ሎወር እና ሎወሩ በተቃራኒ መንገድ ላይ የሚቆሙ ከሆነ ኢ እንደምንል ተነጋግረናል። ስለዚህ ከዚህ ተነስታችሁ 1 2 3 ብትሉ ሶስተኛው ላይ ደብል ቦንድ አለ። ካርበን መጠኑን ከዚህ ተነስታችሁ ብትቆጥሩ 1 2 3 4 5 6 7 ስለው ሄፕታኖይክ እንላለን። ስለዚህ 3 ኢ ያልነው እቺኛው ደብል ቦንድ ነው ማለት ነው። እንግዲህ ኢንታንጂብል ነው ኦፖዚት የሚለውን የላቲን ተርም ለማሳወቅ የተፈለገ ነው ማለት ነው። ሌላው እንግዲህ ካርቦክሲሊክ ዳይካርቦክሲሊክ አሲድ ይኖራል። እንግዲህ ልክ እንደ ሌሎቹም ካርቦክሲሊክ አሲድ ሁለት ፈንክሽናል ግሩፕ ሲኖር አንድ ጋር ማለት ነው። ስለዚህ ካርቦክሲሊክ አሲድ ፈንክሽናል ነው፣ ይሄም ፈንክሽናል ግሩፕ። ስለዚህ እንዲህ ሲሆን ዳይዮይክ እንላለን። ዳይዮይክ ማለት ሁለት ካርቦክሲሊክ አሲድ ፈንክሽናል ግሩፕ አለ ማለት ነው።
ስለዚህ ሁለት ፋንክሽናል ግሩፕ ሲኖረው ልክ እንደዚህ ኢቴን ዳዮይክ እንላለን ኢቴን ለብቻው የተባለው ሁለት ካርበን ስላሉ ስለዚህ ኢቴን ዳዮይክ አሲድ ወይም ኦክዛሊክ አሲድ እንለዋለን እዚህም ብትመጡ 1 2 3 ካርበን ስላለው ፕሮፔን ዳዮይክ አሲድ እያልን እንደዚህ መጥራት እንችላለን ማለት ስለዚህ እነኚህ ኤግዛምፕሎችን ማየት ትችላላችሁ ማለት ነው ሁለት አሲድ ፋንክሽናል ግሩፕ አንድ ጋር ካለ ዳዮይክ እንላለን ግን ስንቆጥር ይሄን ሁሉንም ቁጥር 1 2 3 4 ስለዚህ ቡቴን ዳዮይክ ምንለው ለዚህ ነው ማለት ነው ለምንድነው ትራንስ የተባለው ከተባለ እንዳልኳችሁ እቺ ሃይድሮጅን እና እቺ ሃይድሮጅን በተቃራኒ እቺኛው አሲድ ፋንክሽናል ግሩፕ እና እቺ አሲድ ፋንክሽናል ግሩፕ በተቃራኒ በበገድናቸው ትራንስ ነው ምንለው እንዲህ ሲሆን ግን ሁለቱ ሃይድሮጅን በተመሳሳይ አሲድ ፋንክሽናል ግሩፕ በተመሳሳይ ስለተገኘ ሲስ እንለዋለን ማለት ነው ሲስ እንለዋለን ማለት ነው እዚህ ጋር ፊታሊክ አሲድ አለ አይሶፍታሊክ አሲድ ቴሬፊታሊክ አሲድ የሚባሉ አሉ እነዚህ ብዙ ጊዜ ከፕላንቶች የሚወጡ ሜዲሲናል ቫልዩዎች ጥሩ የሆኑ ኮምፓውንዶች ናቸው ፊታሌት ግሩፕ የሚባሉት ማለት ነው ሶ እንግዲህ ወደ ፕሮፐርቲው ስንመጣ most of carboxylic acid exists as a cyclic dimer held together by two hydrogen bonds ስለዚህ ስትሮንግ የሆነ ሃይድሮጅን ቦንድ ይኖራቸዋል ማለት ነው ስትሮንግ የሆነ ሃይድሮጅን ቦንድ ካርቦክሲሊክ አሲዶች ይኖራቸዋል ስለዚህ ስትሮንግ ሃይድሮጅን ቦንድ አላቸው ማለት ኖቲሰብል የሆነ ሚታይ ቦይሊንግ ፖይንት ኢፌክት ይኖራቸዋልና ሃየር ቦይሊንግ ፖይንት ዛን አልኮል እንዲኖራቸው ያግዛቸዋል ማለት ነው እና ብዙ ጊዜ ካርቦክሲሊክ አሲድ እንግዲህ ውሃ ውስጥ ይበጠበጣሉ ነገር ግን ካርበን ቼናቸው እየረዘበ ሲሄድ ሶላቢሊቲያቸው በተወሰነ መልኩ እየቀነሰ እንደሚሄድ ደግሞ ማወቅ አለብን ማለት ነው ሶ ይሄ የሚያሳየው እንዴት ዳይመር ወይም ደግሞ ሁለት ሃይድሮጅን ቦንድ መፍጠር እንደሚችሉ ካርቦክሲሊክ አሲዶችን የሚያሳይ ነው ማለት ነው ሶ እንግዲህ አሲድ ዴሪቬቲቭ የምንላቸው እና አሲያል ክሎራይድ እና አሲቲክ አንሃይድራይድ እና ኢስተርስ እና አማይድ ናቸው ልክ እንዲ ዳውንዋርድ ስንወርድ ከአሲያል ክሎራይድ ወደ አማይድ ሪአክቲቪቲያቸው በተወሰነ መልኩ እንደሚቀንስ ይናገራል ልክ እዚህ መታቸው አሲድ ክሎራይድ አሲቲክ አንሃይድራይድ ካርቦክሲሊክ አሲድ ኢስተር አማይድ ብለን ደግሞ ልክ ወደዚህ እየሄድን ስንሄድ ስታቢሊቲያቸው እየጨመረ ይላል ስለዚህ አንድ ነገር ስታቢሊቲው እየጨመረ ሄደ ማለት ሪአክቲቪቲው ደግሞ እየቀነሰ እንደሚሄድ ማወቅ አለባችሁ ስለዚህ ወደዚህ ስንሄድ ስታቢሊቲ ጨምሯል እንደ ወደታች ስንወርድ ደግሞ ሪአክቲቪቲ ቀንሷል ማለት ነው ስለዚህ የካርቦክሲሊክ አሲድ ዴሪቬቲቭ ከምንላቸው አንዱ ኢስተርስ ነው ማለት ነው most widely spread of naturally occurring compound ናቸው ኢስተሮች ብዙ ጊዜ ጥሩ ሽታ ወይም ደግሞ pleasant smelling ያላቸው ፈሳሾች ናቸው responsible for odors and fragrance fruit ተለያዩ አትክልቶች ጥሩ ሽታ እንዲኖራቸው የሚያግዙት ኢስተሮች ናቸው ልክ እንደ ተርኪኖይድ ሁላ ማለት ነው so they are the result from the combination of carboxylic acid and alcohol ታወቃል እንግዲህ ኢስተር ላይ የተፈጠረው ከተባለ simply by esterification ነው esterification ማለት carboxylic acid እና alcohol react ሲያደርጉ in the presence of acid as a catalyst ማለት ነው ሪዛልታቸው ምንድነው ኢስተር እና ወተር ነው ወተር ይወጣል ስለዚህ ምን አይነት ሪአክሽን ነው ከተባለ ኮንደንሴሽን ታይፕ ኦፍ ሪአክሽን ነው ይሄ ሪአክሽን ደግሞ ሪቨርሲብል መሆኑን ነው የሚያሳየው ለምን ኢስተርን መልሰን ወደ አልኮል እና አሲድ በሃይድሮሊሲስ መልክ መቀየር ስለምንችል ነው ማለት ነው እና ስማቸውን ብዙ ጊዜ ስንጠራ ኢስተሮችን ፈርስት አይደንቲፋይ አልኪል ግሩፖችን አይደንቲፋይ ካደረግን በኋላ ኢክ የሚለውን የአሲድ ወደ ኤቲኢ ወይም ደግሞ ኦኤቲኢ እንቀይራለን ማለት ነው ለምሳሌ እዚህ ጋር ሚታይል አሴቴት ወይም ደግሞ ሚታይል ኢታኖይት ማለት እንችላለን ኢስተሮች ሲሆኑ እንግዲህ ኢስተሮች ካርቦናይል ካርበን አላቸው ኦ ከዛ ደግሞ አንድ ግሩፕ ይኖራቸዋል ስለዚህ ኢታኖይት እንላለን ማለት ነው ኢታኖይት የሚለው ምንድነው አንድ ሁለት ካርበን ስላለው ከዚህ ጋር ሚታይል ደግሞ ይችላል ሶ ሚታይል ኢታኖይት እንላለን ማለት ነው ተመሳሳይ እዚህ ጋር ታዩ አንድ ሁለት ኢቲል ነው እዚህም ኢታኖይት ነው ማለት ለምን ኦክሲጅን ላይ አታች የሆኑት ኢቴን ነች ኢቴን ነው ኦክሲጅን ላይ ስትሆን ደግሞ ኢታኖይት ትኖራለች ማለት ነው እዚህም ብትመጡ ይሄን ተቆጥራላችሁ 1 2 3 4 ስለዚህ ቡታኖይት ነው ነገር ግን እዚህ ጋር ሚቲል አለ ሶ ሚቲል ቡታኖይት እንላለን እዚህም ብትመጡ ሚታይል ፓራክሎሮ ቤንዞይት እንግዲህ ቤንዚን ላይ ሁለት ሰብስቲቱንት ካለ ኦርቶ ሜታ ፓራ እንደምንል አይተናል ስለዚህ ልክ ይሄን አሲድ ፋንክሽናል ግሩፕ ላይ ቆማችሁ ቺኛዋን ስታዩት ፓራ ነች ስለዚህ እዚህ ጋር ሚቲል አለች ሚቲል ፓራክሎሮ ቤንዞይት እንላለን ማለት ይሄ ቤንዞይክ አሲድ ስለሚሆን እቺ ብትጣፋው ስለዚህ በዚህ መልኩ ስማቸውን መሰየም ወይ መጥራት እንችላለን ማለት ነው
ኢስተሮች እንግዲህ እነኚህ ኢስተሮች የቅድም እንደተነጋገርነው ብዙ ምግቦቻችን ውስጥ ሽታ እንዲኖራቸው የሚያደርጉት ወይም ደግሞ ጣዕም እንዲሰጡት ኢስተሮች ናቸው። ለምሳሌ ባናና ወይም ሙዝን ብትወስዱት አይሶፔንቲል አሴቴት ይኖረዋል። ኦሬንጅ ለምሳሌ አፕል፣ ፒናፕል፣ ግሬፕስ እነኚህ አትክልት ውስጥ የሚገኙ የኢስተር ስሞች ናቸው ማለት ነው። ይሄ ደግሞ የሚያሳያችሁ ስትራክቸራቸው ነው ማለት ነው። ስለዚህ ስትራክቸራሊ እንደ ስማቸውን ማወቅ ይቻላል። እነኚህ ኢስተሮች እንግዲህ ጥሩ ፍላቨሪንግ ኤጀንት ናቸው ማለት ነው ለምግባችን ስፔሻሊ ለአትክልቶች ማለት ነው። ቀጣዩ አማይድ ነው። እንግዲህ አማይድ የምንለው ካርቦኒል ካርበን ላይ NH2 አታች ሲሆን ነው። ሶ ላይክ ኢስተርስ አባንዳንት ኢን ሊቪንግ ኦርጋኒዝም the protein ለምሳሌ polymer of amino acid joined together by amide linkage to produce amide ነው። so the nucleic acid and the pharmaceutical agent have amide function እንግዲህ ይሄ amide functional group በጣም አባንዳንስ የሆነ ባዮሎጂካሊ ጥሩ የሆኑ ሜዲሲናል ቫልዩዋቸው ጥሩ የሆኑ ናቸው ማለት ነው። ባህሪ እነኚህ እንግዲህ የአሲድ ዴሪቬቲቭ ናቸው። the reason for abundance ለምንድን ነው ከተባለ by nature they are aqueous stable in aqueous environment in aqueous phase ወይም in aqueous environment they are stable ናቸው። ለዚህም ነው እንግዲህ በቀላሉ stable የሆኑት። stable ሆኑ ማለት ደግሞ በቀላሉ ናቸው less reactive እንደሆኑ ማወቅ ያስፈልጋል ማለት ነው። እንግዲህ ብዙዎቹ ለምግብነት ለመድኃኒትነት ለማነቃቂያ የምንጠቀማቸው አማይድ ፋንክሽናል ግሩፕ አለ። ለምሳሌ ካፌን የቡና ውስጥ የሚገኘው ኢንሼት የሚያደርገን ወይም ደግሞ ሃሉሲኔሽን ኢፌክት ያለው በራሱ ምንድነው አማይድ ፋንክሽናል ግሩፕ አለ። አክቹአሊ አልካሎይድ ነው። አልካሎይድም ደግሞ ናይትሮጅን ኮንቴኒንግ ኮምፓውንዶች ስለሆኑ እንደዛን ሌላው ፔንሲሊን እና አሞክሳሲሊን የምንላቸው መድኃኒቶችም አማይድ ፋንክሽናል ግሩፕ አላቸው ማለት ነው። so resulting from the replacement of OH of carboxylic acid with NH2 primary, NHR secondary and NR2 second amide. so አማይዶችን በሶስት መክፈል እንችላለን። ፕራይመሪ፣ ሰከንደሪ እና ተርሸሪ እንላለን። ይሄን ስንል እንግዲህ እዚች አሲድ ፋንክሽነር ላይ የነበረችው ቅድማ OH ፋንክሽናል ግሩፕ NH2 ከሆነ ፕራይመሪ ነው። NH ሆኖ R ከሆነ ወይም አንድ ሃይድሮጅን ከሆነ ሰከንደሪ ነው የምንለው። ሃይድሮጅን ጠፍቶ እንዳለ R ግሩፕ ተወናታቸው ደግሞ ተርሸሪ እንላለን። አሁን እዚህ ጋር የምታዩት ነው በሙሉ ፕራይመሪ ናቸው። ለምን NH2 ስላለ ናይትሮጅን ላይ ሁለት ሃይድሮጅን ስላለ ማለት ነው። ነገር ግን እዚህ ጋር ብትመጡ እቺ NH ነው። ስለዚህ ሰከንደሪ ነች ማለት ነው። እዚህ ጋር ብትመጡ ግን እቺ ተርሸሪ ነች። ለምን ናይትሮጅን ላይ ምንም አይነት ሃይድሮጅን አታሳለው። ሁለቱም ምንድናቸው ሚቲል ግሩፕ ናቸው። እዚህም እንደዛ ነው። ታዲያ ብዙ ጊዜ ሰከንደሪ ወይም ደግሞ ተርሸሪ የሆኑትን ሰብስቲትዩንት ስንጠራ አማይድ ላይ N የሚል ሰብስቲትዩንት እንደምንጠቀም ፓርት 2 ላይ ተናል። ስለዚህ እዚህ ጋር ለምሳሌ NN ዳይሚታይል ፎርማ አማይድ ሲል ምንድነው የሚያሳየን? NN የሚያሳየን ሰከንደሪ ማለት ተርሸሪ አማይድ እንደሆነ ነው። እዚህ ብትመጡ ግን N ሳይክሎ ሄክሳይል ፕሮፔን አማይድ ይላል። N አንድ ሲሆን እንግዲህ ሰከንደሪ መሆኑን ያሳያል። ፕራይመሪ ሲሆን ግን ምንም አይነት N የሚባል ነገር አይኖርም ማለት ነው። ሌላው እንግዲህ ሳይክሊክ ኢተር እና ሳይክሊክ አማይድ አንዳንዴ ኢተርም ወይም ደግሞ አማይድም ሳይክሊክ ወይም ነው ሳይክሊክ ፎርም ይፈጥራሉ። ልክ እንደምታዩት ሳይክሊክ ፎርም ይፈጥራሉ ማለት ነው። ስለዚህ ሳይክሊክ ኢተር ሲሆን ላክቶን ነው የምንለው። ሳይክሊክ አማይድ ሲሆን ደግሞ ላክታምስ እንላቸዋለን። ስማቸው ነው። ሶ ሃይድሮክሲ acid contain both functional group required for cyclic is called lactone formation. So cyclic amide given in lactam name cyclic ሲሆን amide lactam እንለዋለን። ኢስተር ደግሞ cyclic ሲሆን ላክቶን እንለዋለን ማለት ነው። ሶ እዚህ ጋር እንደምታዩት ጋማ አቡታይል ቡቲሪዮ ላክቶን ያለ። ስለዚህ ይሄ ምንድነው ኢስተር ነው የሚያሳየው። እዚህ ጋር እንደምታችሁ ዴልታ ቫሌሮ ላክታም ስንል ደግሞ እንደሚያሳየው አማይድችን NH መሆኑን ይሄም አማይድ መሆኑን ያሳያል ማለት ነው። ስለዚህ the ring size of the heterocyclic is indicated by the Greek letter. The amide in a 4-member ring is called beta lactam. The ester in 5-membered ring is called gamma lactone. ስለዚህ ጋማ ላክቶን ለመባል ኢስተሩ 5 ካርበን ሊኖር ያስፈልጋል። ቤታ ላክታም ለመባል ደግሞ አልዲሃይዱ ሳይክሊክ ሆኖ ግን 4 ሜምበር ሪንግ ሊኖረው ያስፈልጋል ማለት ነው። ቀጣዩ አሲድ ሃላይድ የምንላቸው ናቸው። እንግዲህ አሲድ ሃላይድ የምንላቸው ብዙ ጊዜ ካርቦክሲሊክ አሲድ ወይ ታዮኒን ክሎራይድ ሪአክት ሲያደርግ ወይም ደግሞ SO ክሎሪን ሪአክት ሲያደርግ ይሄ OH ፋንክሽናል ግሩፕ በሙሉ በክሎሪን ይተካል። ያን ጊዜ ይሄንን አሴታይል ክሎራይድ እንለዋለን። በጣም ሪአክቲቭ የሆነ ነው። ለምን ሲባል ክሎሪን ኤሌክትሮኔጌቲቭ ኤሌመንት ስለሆነ ከሁሉም በጣም ሪአክቲቭ ይሄ ነው ማለት ነው።
So name by identified first acyl group then allied ይላል the acyl group name is derived from carboxylic acid name by replacing it to oleic acid ending with oil or carboxylic acid ending with carbonyl ይላል ለምሳሌ acetyl chloride ይላል acetyl ያለው እዚህ ጋር አንድ ሁለት ካርቦን ስላለው acetyl ብላለች ክሎሪን አለች ክሎራይድ ይላል እዚህ ብትመጡ ቤንዞይል ይሆናል ከዛ ብሮሚን ስላለ እዚህ ጋር ካርቦን ያለው ቤንዞይል ብሮማይድ እንለዋለን እዚህ ብትመጡ ክሎሮ ነው ይሄ ግን ሳይክሎሄክሴን ስለዚህ ሳይክሎሄክሴን ካርቦኒያል ክሎራይድ ማለት ነው ስሙ ስንጠራ እንደዚህ ነው የምንጠራው ይሄ ደብል ቦንድ አለው ነገር ግን አንድ ሁለተኛው ላይ ነው ደብል ቦንድ ያለው ስለዚህ 2 ቡቲኒዮይል ክሎራይድ እንላለን ማለት ነው ምክንያቱም ቡቲኒዮይል የተባለው 1 2 3 4 ካርቦን ስላለው ነው ማለት ነው እዚህ በዚህ ወይ ኔም ማድረግ እንደምንችል ልታውቁ ያስፈልጋል ማለት ነው ሌላው አሲድ አናይድራይድ ነው አሲድ አናይድራይድ ማለት እንግዲህ በቀላሉ ውሃን ማስወገድ ነው ወይም ደግሞ ውሃ የሌለው አሲድ ማለት ነው አሲድ አናይድራይድ ማለት ሶ ይሄ ማለት ከአሲዱ ላይ ውሃውን በቀላሉ ማስወጣት ማለት ነው ዲሃይድሬሽን ማድረግ ለምሳሌ እቺ አሲድ ነች እቺ አሲድ ነች እንዳያችሁት እዚህ ጋር ከሁለቱ ውሃ የሚባለው ንጥረ ነገር ፈጥረን ይሄንን አሲድ አናይድራይድ ስንፈጥር that is definitely acidic anhydride እንዳለ ማለት ነው ሶ symmetrical anhydride of unsubstituted monocarboxylic acid and the cyclic anhydride of dicarboxylic acid are named by replacing the word with anhydride እንግዲህ ስማቸውን ስንጠራ ሁሌም anhydride የሚለው ተርም አብሮ ይከተላል ማለት ለምሳሌ እዚህ ብትመጡ acetic anhydride እንላለን benzoic anhydride succinic anhydride phtalic anhydride ለምን እንደምታዩት ነው O ላይ ካርቦኒል ካርቦን O ላይ ካርቦኒል ካርቦን O ላይ ካርቦኒል ካርቦን O ላይ ካርቦኒል ካርቦን ሴሚስትሩ O ካርቦኒል ካርቦን O ካርቦኒል ካርቦን እንዲህ ከሆነ ሁሌ አሲዲክ አናይድራይድ አንሲሜትሪካል ለሲሜትሪካል ተብሎ ይከፈላል አንሲሜትሪካል ምንለው ልክ እዚህ ኦክሲጅን ላይ ቆመን ወደ ቀኝ የሚቀረውና ወደ ግራ የሚቀረው ሰብስቲቱት እኩል ከሆነ ሲሜትሪካል እንላለን ወደ ቀኝና ወደ ግራ ያለው እኩል የማይሆን ደግሞ ከሆነ አንሲሜትሪካል እንላለን ማለት አሁን እነዚህ ሲሜትሪ ነው ስለዚህ እዚህ ጋር ብንቆም ወደ የሚቀረው ነው ወደ ያለው እኩል እዚህም ብንቆም ወደ የሚቀረውና ወደ የሚቀረው እኩል እዚህ ኦክሲጅን ላይ ቆመን እንዲህ ብንከፍለው ወደ ያለው ነው እኩል ነው ስለዚህ እንግዲህ ሲሆኑ ብዙ ጊዜ ሲሜትሪካል እንላለን አንሲሜትሪካል ሲሆን ደግሞ ልክ እንደዚህ ኦክሲጅን ላይ ቆመ ወደ ቢታይና ወደ ቢታይ ያለው ግሩፕ እኩል ሰብስ አይደለም ማለት ነው እንዴ ያሉት ምን እንላቸዋለን they are unsymmetrical present from two different bicarboxylic acid named by citing the two acid alphabetically then adding anhydride ስለዚህ እንዴ ያሉትን ስማቸውን ስንጠራ የሁለቱን አሲዲክ ፈንክሽናል ግሩፕ ኦሪጂኖቹን ማለት ነው መጀመሪያ እንጠራና አንሃይድራይድ እናስከትላለን ለምሳሌ እቺ ከአሴቲክ አሲድ ነው የመጣችው እቺኛው ደግሞ ከቤንዞይክ አሲድ ነው ስለዚህ አሴቲክ ቤንዞይክ አንሃይድራይድ ብለን ስሙን እንጠራለን እዚህ ብትመጡ እቺ አንድ ሁለት ካርበን ነው እቺኛው ደግሞ አንድ ካርበን ሁለት ካርበን ሲሆን ኢታኖል ነው ወይ ደግሞ ኢታኖይክ አሲድ ነው እዚህ ሲሆን ደግሞ ሚታኖይክ አሲድ ስለዚህ ሚታኖይክ አንሃይድራይድ ብለን ስሙን መሰየም እንችላለን ማለት ነው ሶ እንግዲህ ፊዚካል ፕሮፐርቲ ኦፍ ካርቦክሲሊክ አሲድ ዴሪቬቲቭ ብለን ስናይ እንግዲህ ካርቦክሲሊክ አሲድ ዴሪቬቲቭ ምንላቸው ቅድም እንዳልነው their polar carbonyl compound exhibit dipole interaction the boiling point of ester acyl chloride ketone and lower than that of alcohol ካልኮል አንፃር የነኛ አሲድ ዴሪቬቲቭ boiling point lower እንደሆነና አማይድ ግን የተሻለ highest boiling point እንዳለው because of dipole የተሻለ ስለሆነ ያ ብቻ ሳይሆን resonance contributor አማይድ ላይ እንደሚኖር ታውቁ ያስፈልጋል ሌላው ፕራይመሪ እና ሰከንዳሪ አማይድ ከፎርም ሃይድሮጂን ቦንድ ነገር ግን ትሪሸሪ አማይድ ግን በምንም ታምር ሃይድሮጂን ቦንድ መፍጠር እንደማይችል for this reason amide melt in the boil even higher temperature than the carboxylic acid of similar molecular mass ስለዚህ ሃይድሮጂን ቦንድ ስለሚፈጠር ቦይሊንግ ፖይንቱ የአማይድ ከካርቦክሲሊክ አሲድም የተሻለ ከፍ እንደሚል ማወቅ ያስፈልጋል ማለት ነው እንግዲህ ቀጣው ሄትሮሳይክሊክ ኮምፓውንድ ነው እንግዲህ ኮምፓውንዶችን በሁለት ልንከፍላቸው እንችላለን ካርቦሳይክሊክ እና ሄትሮሳይክሊክ እንችላለን ካርቦሳይክሊክ የምንላቸው ሳይክሉ የተፈጠረው ሙሉ በሙሉ ከካርበን አተም ላይ ሲሆን ነው ሄትሮሳይክሊክ የምንላቸው ግን አትሊስት አንዱ ካርበን በሌሎች ነን ካርበን በሆኑ ኤሌመንቶች ለምሳሌ በናይትሮጅን በኦክሲጅን በሰልፈር ሲተካ ማለት ነው ስለዚህ many important natural product like alkaloid chlorophyll vitamin drug ምንላቸው አብዛኞቹ they are heterocyclic derivative ናቸው 5 ካርበን ሊሆን ይችላል 6 ካርበን ብቻ derivative of nitrogen በውስጣቸው ይኖራሉ so depending on their structure heterocyclic compound are classified as aliphatic and aromatic aliphatic heterocyclic compound ምንላቸው amine ethers thioester እንደ amide ናቸው
the property of are particularly influenced by the presence of strain in the ring. This compound generally consists of small 3 to 4 member ring and commonly 5 to 7 member ring ነው ብዙም ሪንጋቸው ካርበን መጠናቸው አብዛኛው 3 እና 4 ወይም ደግሞ ከባሳ 5 እስከ 7 የሚሆኑ ናቸው ለምሳሌ እዚህ ብትመጡ ያው ፒፔሪዲን የምንለው ነው 6 ካርበን ነበር ከ6ቱ አንዱ በናይትሮጅን ተተክቷል እዚህ ጋር 5 ካርበን ነበር አንዱ በናይትሮጅን ተተካ ፓይሮሊዲን ይባላል እዚህ ብትመጡ ደግሞ ሞርፎሊን እንላለን 6 ካርበን ይመስላል ነገር ግን አንዱ ካርበን በኦክሲጅን አንዱ ካርበን ደግሞ በናይትሮጅን ተተክቷል ቴትራሃይድሮፍራዝ እንል 5 ካርበን ነው አንዱ ካርበን ግን በኦክሲጅን ተተክቷል ቴትራሃይድሮፉራንስ እንል 6 ካርበን ይመስላል ነገር ግን አንዱ በኦክሲጅን ተተክቷል ዳይኦክሲን ስንል ደግሞ 6 ካርበን ይመስላል ነገር ሁለቱ በኦክሲጅን ይተካል አሁን እንግዲህ እነኚህ ኮምፓውንዶች ነው ሄትሮሳይክሊክ ኮምፓውንድ የምንላቸው ማለት ነው ሶ እንግዲህ ቼን ኔክስት ኢንተር ሜቢ ኬሚስትሪ ኦፍ ናቹራል ፕሮዳክት ላይ ሙሉ ቻፕተር ሄትሮሳይክሊክ ኮምፓውንድ እንዴት ሲንተሲስ ይደረጋል የሚለው የምታዩ ይሆናል እና ለጊዜው አትሊስት ይሄን ሄትሮሳይክሊክ ኮምፓውንድ ማለት ምን ማለት ነው የሚለውን ካወቅ በቂ ነው ሶ the aromatic heterocyclic compounds those which have heteroatom in the ring and similar to benzene in some of their properties or which have aromatic behavior እንግዲህ ለኛ heterocyclic compounds አንዳንዴ criteria of aromaticity ያሟላሉ aromaticity criteria or behavior ምንለው ምንድነው የሚለው ቻፕተር 7 ላይ በደንብ እናያለን ግን ለጊዜው አትሊስት ሃከል ሩልን ፉልፊል ያደርጋሉ ሃከል ሩል ምንድነው የሚለው እንግዲህ አንድ ኮምፓውንድ አሮማቲክ ለመባል የግድ ሳይክሊክ መሆን አለበት ሳይክሊክ መሆን ብቻ ሳይሆን ፕላነር መሆን አለበት sp2 ሃይብሪዳይዝድ ካርቦን መሆን አለበት ያ ብቻ ሳይሆን ደግሞ 4n2+ pi ኤሌክትሮን ሊኖር ያስፈልጋል 4n+2 pi ኤሌክትሮን ሊኖረው ያስፈልጋል ይላል ስለዚህ ከነኛ ውስጥ እንግዲህ አሮማቲክ ሄትሮሳይክሊክ ኮምፓውንድ የምንላቸው እዚህ ጋር እነኚህ የምታዩቸው ነው ፓይሮል ፓይራዞል ኢሚዳዞል ታያዞል ፓይራሚዲን ፉራን ታዮፊን እነኚህ በብዛት they are heterocyclic compound which have aromatic in nature ናቸው ማለት ሶ ኖሜንክሌቸራቸውን ስናይ እንግዲህ ስማቸውን ስንጠራ ሄትሮአቶም ኢዝ አሳይንድ ፖዚሽኑ ሁሌም ቁጥር 1 የምንሰጠው ለሄትሮአተሙ ነው መነሻ የምናደርገው ከዚህ ናይትሮጅን አንድ ነው ኦክሲጅን እዚህ ጋር አንድ ነው እዚህ ናይትሮጅን እንደመነሻ እንጠቀመዋለን ማለት ነው substituent are counted in the ring manner so as to give the lowest possible number ነው ስለዚህ ከዚህ ተነስተን አጭር የሆነ ርቀት ነው ሁሌም የምንመርጠው ብለናል በዛ መልኩ ለምሳሌ እዚህ ጋር ቆመን ናይትሮጅን ላይ ምን አለ አንድ ሚቲል ሃይሮል አለ እዚህ ኦክሲጅን ላይ ስንቆም አንድ ከዚህም ከፈለግን አንድ በፈለግነው መሄድ እንችላለን 1 2 3 4 5 እና 2 ላይ ምን አለ ዳይሚታይል ፉራን አለ እዚህ ሆናችሁ ከዚህ ተነስታችሁ ወደ ስምንቱ ሁለተኛው ላይ ምን አለ አሚኖ ፓይሪዲን ክላስ አለ ሶ the methyl in the carboxyl derivative of pyridine also possess special name of phenolphthalein ይላል so he sometimes phenolic acid የሚል methyl እና carboxyl derivative of pyridine ሲሆን እንደ ያለ ስም ልንሰጠው እንችላለን what's meant by phenol and phenol rearrangement የሚለውን ቻፕተር 9 እናያለን ሶ እንግዲህ በሶስት ፓርት ከፋፍለን ያየነው ቻፕተር 2 ይሄን ይመስላል ማለት ነው እንግዲህ የሆነ ቁም ነገር እንደጨበጣችሁ አልጠራጠርም ስለዚህ ለቻናላችንን አዲስ ከሆናችሁ ሰብስክራይብ በማድረግ ብታበረታቱን ከዚህ የተሻለ እንድንሰራ ያነሳሳናልና እንግዲህ ቻናላችንን ሰብስክራይብ ያደርጋችሁ ያገኛችሁትን በኮሜንት ሴክሽን ተሳተፉ መልካም እንላለን